የአፍሪካ ሀገራት እርስ በርስ የሚያደርጉት የንግድ እንቅስቃሴ ዝቅተኛ መሆን የአህጉሪቱን ሀገራት ተጠቃሚነት ዝቅ ማድረጉን ጥናቶች ያመለክታሉ። የፓን አፍሪካ የንግድና ኢንዱስትሪ ቻምበር በፈረንጆቹ 2024 ባወጣውና የ2023ን የአህጉሪቱን የንግድ ልውውጥ በገመገመበት ሪፖርቱ የአፍሪካ ሀገራት ካላቸው አጠቃላይ የውጭ ንግድ እንቅስቃሴ ውስጥ አህጉሪቱ ውስጥ ወዳሉ ሀገራት የሚላከው 15 በመቶ ያህሉ ብቻ ስለመሆኑ አመላክቷል። ከአፍሪካ ሀገራት የሚወጣው ማዕድን ከማዕድኑ ባለቤቶች ይልቅ የአውሮፓ ሀገራትን ሀብታም አድርጓል የሚሉት የአፍሪካ አመራር ልህቀት አካዳሚ ፕሬዝዳንት ዛዲግ አብርሃ የአፍሪካ ሀገራት እርስ በርስ ለመነገድ ያላቸውን አቅም በአግባቡ ሊጠቀሙበት እንደሚገባ ጠቁመዋል። አፍሪካ እርስ በርስ አትነግድም። የቅኝ ገዢዎች የነበሩ ሀገራት ጋር ነው ንግድ የሚነግደው። ከኮንጎ የሚወጣው አልማዝ ብራሰልስን ከኮንጎ በላይ ሀብታም አድርጓታል። ከብዙ አፍሪካ ሀገራት የሚወጣው ሲልቨር፣ ብረት ምናምን ለንደንን የብረት ማዕድን ማዕከል አድርጓታል። ይሄ መቀየር አለበት። አፍሪካውያን እርስ በርስ ለመነገድ የሚያስችል አቅም አለ። እኛ የምናመርተው ሌሎች ይፈልጉታል፣ ሌሎች የሚያመርቱ እኛ እንፈልገዋለን። ይሄ የኮሎኒያል ቅኝ ገዢዎች ተውት የሄዱት ቅርስ እንቅፋት ሆኖ እርስ በርስ ማንነግድ የፖለቲካ ውይይት ብቻ የምናደርግ ክፍለ ኮንቲኔንት ነው የነበርነው። ይሄ መቀየር ይገባል። ስለ አፍሪካ መነሳት፣ ስለ አፍሪካ እድገት፣ ስለ አፍሪካ ብልጽግና ስናወራ የግድ እርስ በርሳችን መነገድ አለብን። አማንግ አፍሪካን ካንትሪስ ንግድ ያስፈልጋል። የአፍሪካ ህብረት አጀንዳ 2063 አካል የሆነውና በአፍሪካ ሀገራት የተሳለጠ ንግድን ለማከናወን በሚል ተግባራዊ እየተደረገ የሚገኘው የአፍሪካ ነጻ የንግድ ቀጠና በአህጉሪቱ ያለውን ንግድ ያሻሽላል የሚል ተስፋ ተጥሎበታል። ኢትዮጵያ በነጻ የንግድ ቀጠናው መገበያየት የጀመረች ስትሆን በነጻ ገበያው የመጀመሪያው የንግድ ጭነት ባሳለፍነው ሳምንት ወደ ኬንያ ተልኳል። ከመስከረም 28 እስከ 30 ቀን 2018 ዓ.ም በአዲስ አበባ በተካሄደው የአፍሪካ ቲንክ ታንክ ጉባኤ ላይ ሲሳተፉ ያገኘናቸው የቀድሞ የኬንያ የገንዘብ ሚኒስትር ዴኤታ ኤሪክ ዋፉኮ በኢትዮጵያና ኬንያ መካከል የተጀመረው የነጻ ቀጠና የንግድ ልውውጥ የአፍሪካ ህብረት ራዕይን ለማሳካት የሚያግዝ ነው ብለዋል። The initiatives being made by African countries to actualize the Africa Union vision that we need to see more cross-border business. We need to consider the comparative advantage that each country offers and see how to strengthen those synergies. Most of it is going to be a leadership issue. አፍሪካ ሀገራት የተጀመሩ ስራዎች የአፍሪካ ህብረትን ራዕይ ለማሳካት የሚያግዙ ናቸው። ሀገራት የሚያገኙትን አንጻራዊ ጥቅም ያስጠበቀ ድንበር ተሻጋሪ ንግድ ያስፈልጋል። ይህ ጉዳይ በአብዛኛው የአመራሮች ጉዳይ ነው። በየትኞቹ ሸቀጦች መገበያየትን ጀምር የሚለው የአመራሮች ውሳኔ የሚፈልግ ጉዳይ ነው። ኢትዮጵያና ኬንያ ወደ ነጻ ንግድ እንቅስቃሴ በመግባታቸው የሁለቱ ሀገራት መሪዎች ሊመሰገኑ ይገባል። በምዕራቡና ምስራቅ አፍሪካ ሀገራት ያሉ ንግድ እንቅስቃሴ ለማስተሳሰርም ኢትዮጵያና ኬንያ የጀመሩት የነጻ ንግድ እንቅስቃሴ ወሳኝ ሚና አለው። በአህጉር ደረጃ የተቀመጡ እቅዶችን፣ ግቦችና ፖሊሲዎችን ለማሳካትም የሀገራትና የመሪዎቻቸውን የተባበረ ክንድ ያስፈልጋል። የተፈጥሮ እንዲሁም ሰብአዊ ጸጋ ያላትን አፍሪካ ለማሳደግ የሚደረጉ ጥረቶች እርስ በርስ በሚካሄዱ የንግድ ልውውጦች ሊደገፉ እንደሚገባም ተመላክቷል።